ምክንያቱም አንድ ቀን ሳት ያልኩኝ ዕለት ምጸጸትበትን ነገር ላደርግ እችላለሁ፣ ላጠፋ እችላለሁ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። እንደ ጀጅ እያደረግናቸው አይደለም። የሚያጨስ ስለነበር የሚያጨሱ ሰዎችን ጀጅ አላደርግም፣ አልፈርድባቸው። ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባ እችል ይሆን፣ ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ራስን ማሻሻል ምንድነው? በምን አይነት መንገድ ነው ራሳችንን የምናሻሽለው የሚለውን ሐሳብ ነው የምንወያየው። ስለዚህ ከምን እንጀምር? ዩዥዋሊ ከፊት ነው የሚጀምረው፣ ግን እኛ ከትሬትስ እንጀምር፣ ከአደጋዎቻችን እንጀምር። ምክንያቱም በጣም አስፈሪ ስለሆኑ እኛ እንዳናድግ የሚከለክሉ አሁን ወጣቶችም ይሄን እንዲሰሩ ፈልጋሉ። ይሄ ለሁሉም ሰው ይሆናል፣ ፕሮፌሰሩም ይሆናል፣ ለተማሪውም ይሆናል፣ ለትላልቅ ሰዎች ይሆናል፣ ለወጣቶች ይሆናል። እና ትሬቶቼ ምንድናቸው? በእኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድናቸው ብለው ራሳቸውን እንዲያዩ ፈልጋሉ። ምሳሌ ልስጥ፣ የራሴ ምሳሌ ልስጥሽ ይቻላል? እሺ። አሁን ሶሻል ቦታ እንቀመጣለን አይደል? ከዛ ከሰዎች ጋር ስትጫወቺ ለምሳሌ ዋይን ያቀርባሉ። ከዛ ሶሻላይዝ ለማድረግ ብዬ አንድ ብርጭቆ ዋይን ጠጣሁ እንበል። አንድ ብርጭቆ ስደግም ሙዴ ሲቀየር ይታወቀኛል። ሲቀየር ሙዴ ይቀየራል። ትንሽ ጨዋታ ጨምራለሁ፣ መሳቅ ጀምራለሁ፣ ከዛ ሙዚቃ መስማት ፈልጋለሁ። ሶስተኛዋን ከደገምኳት የሆነ ችግር ውስጥ ልገባ፣ ከዛ ላላቆም እችላለሁ። ስለዚህ አልኮል ለኔ ምንድነው? ትሬት ነው፣ አደጋ ነው። ምክንያቱም አንድ ቀን ሳት ያልኩኝ ዕለት ምጸጸትበትን ነገር ላደርግ እችላለሁ፣ ላጠፋ እችላለሁ። በማግስቱ እንዴት እንደዚህ ያደረኩ እንዴት ተናገርኩ የምለውን ነገር ላደርግ እችላለሁ። ስለዚህ ለኔ ሌላ ነገር ባልሞክርም ግን አሁን ዋይኗ ራሷ ትሬት ነች። ሳያት እንደዚህ ሳያት ራሱ ተቀድታ ሳያት ትሬት አድርጌ ነው የምቆጥራት ለኔ ማለት ነው። ምክንያቱም ከደጋገምኳት ችግር ውስጥ ከተኛለች። እሺ አንዳንዴ ወደ ውጪ ሲሄድ ወይ ክፍለ ሀገር ሲሄድ ሰው አላስቸግርም፣ መኪናዬን አቆምና ራይድ እጠቀማለሁ። ራይድ ስጠቀም ሁለት አይነት የራይድ ሾፌሮች ያጋጥሙኛል። ጫት የሚቅሙ ራይድ ሾፌሮችና ጫት የማይቅሙ ራይድ ሾፌሮች ያገኛሉ። ወይም ሌላ የፈረስ እንደዚህ ክላሲፋይ ታደርጋቸዋለሽ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። እንትኑም መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል አይደል? ከዚህ እነዚህኛዎቹ ደግሞ አይቅሙ አያጨሱ። የማይቅሙትና የማያጨሱት ራይድ ተከራይተው የሰው እየከፈሉ አይደል የሚሰሩት? እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዙት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል። እነማ የማይቅሙት። የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድነው? እንዳያድጉ ይከለክላቸው። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት በህይወታቸው ትሬት ነው። አደጋዎች አሁን ጫት አደጋ ነው ይላሉ። ሲጋራ የሚያጨሱ ሰዎች አሉ። ምንም ሐኪም መሆንም አያስፈልግም ሲጋራ የሚያመጣቸውን ችግሮች ለማወቅ። ሲኦፒዲ ይባላል፣ ለኢንፌዘማ ይባላል፣ ለካንሰር አለ። በደንብ ነው ሲጋራ ከካንሰር ጋር የተያያዘ ነው። ሲጋራውን እንደምንም ብሎ ቢያቆም ይሻላል ወይስ በካንሰር ተይዞ በኋላ ኬሞቴራፒ፣ ሬዲዬሽን ቴራፒ፣ ሰርጀሪ ስቃዩን ቢያይ ይሻላል? ስለዚህ ሲጋራ ትሬትህ ነው። ሲጋራ በህይወትህ ያለ አደጋ ነው። ጀጅ እያደረግናቸው አይደለም። የሚያጨስ ስለነበር የሚያጨሱ ሰዎችን ጀጅ አላደረግም፣ አልፈርድባቸውም። እንደሚያስቸግር አውቃለሁ። ግን በኋላ ኮንሲኩዌንሱ ይጎዳሃል፣ በሽታ ያመጣብሃል። ስለዚህ ይሄ ትሬት ነው ማለት ነው። እሺ የሚቀብጡ ሰዎች አሉ ወይ
በቃ ባለትዳር ሆነው ከሌላ ሴት ጋር መቅበጥ መማገጥ ምናምን የሚያደርጉ 5 ዓመት አድርጎታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ፣ ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ እና ተጣልተው ደብድበው ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ዓመት። ትሬት ነው። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድናቸው? ህይወትን ሊጎዱ የሚችሉ ነገሮች ምንድናቸው ብለው ይጻፋቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባቸው ሊሆን፣ ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። አንቺ ህይወት አደጋ አለ? ኦፍ ኮርስ እኔ አንደኛው ስልቹነት። እኔ አዳዲስ ነገር እፈልጋለሁ እና ኦፍ ኮርስ በተወሰነ መጠን ጥሩ ነው። የበለጠ እንድለፋ የበለጠ እንድደክም ያደርገኛል። ግን አሳም ፖይንት ደግሞ አንዳንዴ በትዕግስት መጠበቅ ያለብኝን ነገር በቃ መሰልቸት፣ ቶሎ አዳዲስ ነገር መፈለግ። የሆነ ነገር ጠይቄ እምቢ ከተባልኩ እምቢ ነው በቃ ትቼ ነው ኢንሲስት አላደርግም። ደግመሻት ሞክሪ። እና አንዳንድ ጊዜ ደግሞ ያው እንደምታውቀው ፕሬሸር የሚፈልግ ሰው አለ። በቃ መጨቅጨቅ፣ መለመን፣ ማንኳኳት የሚጠበቅበት ጊዜ ላይ እኔ ሄጃለሁ። ስለዚህ እሱ እንደ አደጋ ይመስለኛል። አደጋ ውስጥ ልንከተው እንችላለን፣ ዊክነስ ውስጥ ልንከተው እንችላለን። አሁን የሚቀጥለው የምናየው አደጋዎች፣ አሁን ያንቺም የተናገርሽ የኔም ተናገርኩ፣ ትሬቶችን አየን፣ አደጋዎቻችንን ጻፉ። እንዲጽፉ ነው የምንፈልገው ተመልካቾች፣ በእስክሪብቶ አደጋዎቼ ብለው እንዲጽፉ ነው የምንፈልገው፣ ኤክሰርሳይዝ እንዲያደርጉ ነው የምንፈልገው። ሁለተኛ ድካሞቼ ምንድን ናቸው? ዋት አር ማይ ዊክነስስ? ዊክነስ የምንላቸው ነገሮች ምንድን ናቸው ብለው ደግሞ ይጠይቁ። ዊክነሶቻችን ምንድን ናቸው? አሁን እኔ ያልሽው ለምሳሌ ስልቹነት፣ እኔም ጋር አለች እሷ። ቶሎ በጣም ይሰለችኝ፣ በጣም ነው የሚሰለችኝ። አንተ ታውቃለህ፣ ግን በስልቹነት ምክንያት ምናልባት ትንሽ ትዕግስት ኖሮ ብትጠብቅ የምታገኘው ነገር በጣም ነው ሉዝ የምታረጊው፣ በጣም ሉዝ ልታረጊ ትችላለች። እና እሱ አለ እና አሁን ሲያዩ ራሳቸውን ሲመረምሩ፣ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስታያቸው ግን አይችሉም። ከተስማምተው መስራት በቃ ይናቆራሉ፣ ወይ ይጣላሉ፣ ወይ ኢሪታብል ናቸው። ስለዚህ ይሄ ድካሚ ነው ብለው ይሉ። ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን። ነጭ ነኝ ወይ ሙዲ ነኝ ወይ? ሰዎች ሙዲ መሆኔን ያውቃሉ። አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜት ይቀያየራል ወይ ብለው ደግሞ ይጠይቃሉ። ይሄ ድካሜ ነው? ይሄን ይጠይቃሉ። ዲሲፕሊን ላይ እንዴት ነኝ? አሁን የኔን ድካም እዚህ ጋር ልንገርሽ። ማታ ልክ 3 ሰዓት ሲያልፍ ጭንቅላቴ ይከፈታል፣ በኃይል ይበራል እና በጣም ማንበብ በዛ ሰዓት ወዳለሁ። 4 ሰዓት 5 ሰዓት እስከ 6 ሰዓት ልቆይ ይችላል። ግን ጠዋት እንድነሳ ደግሞ በጊዜ መተኛት አለብኝ። በጊዜ ለመተኛት ራሴን አባብዬ ምናምን ነው ወደ አልጋ የምወስደው እና አሁን ይሄ ድካም ነው። ምክንያቱም በጊዜ ሪታየር አድርገሽ በጠዋት መነሳቱ ነው። ስለዚህ ዲሲፕሊን እንዴት ነው? መግባት መውጣቴ እንዴት ነው? ዲሲፕሊን ድነኝ ወይስ ድካም አለብኝ? ጠዋት እስከ 3 ሰዓት ተኛለሁ፣ እስከ 4 ሰዓት ይተኛሉ ወጣቶቹ። በመግባት በመውጣት ስነ ስርዓት አለኝ? ይሄን መጠየቅ አለባቸው። ከዛ ደግሞ ኤክስትሮቨርሽን፣ አንዳንዶቻችን በጣም ኢንትሮቨርት ነን፣ ራሳችንን መግለጽ አንችልም። በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን ኢንትሮቨርት ሆነን እናከማቸዋለን። ግን ራሴን መግለጽ ችግር አለብኝ ወይ? እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ? ራሷን መግለጽ ትፈራለች? እነዚህን ይጻፏቸው። ኦፕንነስ ቱ ኤክስፒሪየንስ በሚባለው አዳዲስ ነገሮችን ለመሞከር ቸገራለሁ። ሁሌ በለመድኳት መንገድ ነው መሄድ ያለብኝ፣ ሁሌ ስታተስ ኮድ ነው መጠበቅ ያለብኝ። ይሄንን ይላሉ።
እና ድካሞቻቸውን ደግሞ ይጽፋሉ ማለት ነው። የኔ ድካም ነጭናጫ ነኝ፣ የኔ ድካም ትንሽ ዲሲፕሊን ይጎለኛል፣ የኔ ድካም ራሴን መግለጽ ይቸገራለሁ፣ የኔ ድካም አዳዲስ ነገሮች ለመማር ፈቃደኛ አይደለሁም ብለው ይጽፋሉ። ብሬናችንም ላይ ማይንዳችንም ላይ አንዳንድ የማንችላቸው ነገሮች አሉ። አሁን የኔ ልንገርሽ፣ ጥሩ እግር ኳስ አለ አይደለ? ፉትቦል፣ ሶከር ጥቅሙን አውቃለሁ። በጣም ጠቃሚ ነው። በሳይኮሎጂካሊ ለምሳሌ ለጭንቀት በጣም ጥሩ ነው። ለዲፕሬሽን በጣም ጥሩ ነው። ቴራፒ ነው እግር ኳስ። ዶፓሚን ሪሊዝ ያደርጋል። ኤግዛክትሊ በጣም አለ። ስለዚህ ለጭንቀት፣ ለአንዛይቲ፣ ለዲፕሬሽን በጣም ጥሩ ነው። በሶሻል ሳይኮሎጂ የፋሚሊ ቦንዲንግ ላይ ለምሳሌ አባትና ልጅ አንድ ቡድን ይደግፋሉ አይደል? ከዛ ቦንዲንግ ይፈጥራል። አባትና ልጅ ይቀራረባሉ፣ ወይ የተለያየ ጨዋታ ይኖራል። ሲወዳደሩ እንዲህ ሲሉ ፋሚሊ ቦንዲንግ ፋን ይፈጥራል ቤት ውስጥ ፋሚሊ። ስለዚህ አሉት ቤኔፊቶች። ሌላ ቀን እናወራለን ካስፈለገ። ይሄ እንዳለ ሆኖ እኔ ፍቅር እግር ኳስ እንደዚህ እያየሁ አይገባኝም። እያየሁት እንደዚህ አይገባኝም። ለምንድን ነው የሚያስቆመው እላለሁ። ዳኛው ኦፍሳይድ እላለሁ። እንዴ ሊያገባ ሲል እዛ ጋር ሲደርስ ጥግ ሲደርስ እኮ እንትን አለው አስቆመው እላለሁ። ኦፍሳይድ አይገባኝም። እና ለአንደርስታንድ ለማድረግ እንደዚህ ብዬ ቆይ ነገርማ ሳይገባኝ ብዬ ደስ ብዬ ያለሁ አይገባኝም። አሁን የኔ ጭንቅላት አይገባውም ማለት ነው። የእግር ኳስ ተጫዋቾች ብትጠይቅኝ እኔ እንጃ ስንት ሰው እንደምጠራልሽ፣ አንድ 3 ሰው ጠራ ይሆናል። አንዴ የሮኒን ስም ይዤ ሮኒ የሚባል ተጫዋች አለ። ይሽ አውቃለሁ፣ እንግሊዛዊ ሮኒ የሚባል ተጫዋች፣ እሱም በደንብ አውቀዋለሁ። ለምን እንዳወቅኩት ታውቂያለሽ? በእግር ኳስ ችሎታው ባገባቸው ጎሎች አይደለም። አንድ ጊዜ ሲጫወት አውራ ጣቱ ተሰበረ እና ሚዲያው ቢቢሲ፣ ሲኤንኤን፣ የኛ ሬዲዮኖች የሮኒ ጣት ተሰበረ፣ የሮኒ ጣት ተሰበረ፣ የሮኒ ጣት ተሰበረ። ከዛ በማግስቱ የሮኒ ጣት ቶሎ ይድናል ተብሎ ይታሰባል። የሮኒ ጣት በ3 ወር ከዛ ምን ታየኝ ኦርቶፔዲክስ ጥቁር አንበሳ ቅልጥም ይሰበራል እኛ ሀገር። የሮኒ ጣት እንዴት እንዳነጋገረ ልነግርሽ አልችልም። ስለዚህ ሮኒን አወቅኩት ማለት ነው። ከዛ በግድ የምታውቂያቸው እነ ሜሲ ምናምን ነው። ከዛ ውጭ አላውቅም። ስለዚህ አሁን እግር ኳስን ማየት ከዛ አሁን እግር ኳስ እያየን ከሆነ አንቺ ጎል ይገባል አይደል? አንቺን ነው የማይሽ ወይ ተነስተሽ ስትጮሂ ምናምን ተገርሜ የማይሽ አንቺን ነው ወይ የሚጮኸውን ህዝብ ነው የማየው። እንትን ጎሉ ኢምፕሬስ አያደርገኝም። በኋላ ይሄ ነገር እንዴት ነው ለምንድን ነው ኳስ የሚያገባኝ አልኩና እንዲሁ ሳነብ አልበርት አንስታይን ሳይንቲስቱ ሙቪ አይገባውም ነበር አሉ። ሙቪ ቲያትርም ፊልም አይገባውም እና ከሱ ጋር እያየሽ ከሆነ ያደርቅሻል። ለምንድን ነው ይመታት? ለምንድን ነው የሚሮጠው? ምን ማለቱ ነው እያለ ያደርቅሻል። ሙቪ አይገባውም። እና የአንዳንዶቻችን ማይንድ የማንችላቸው ነገሮች አሉ ማለት ነው።